በዓለም የፖለቲካ መድረክ ላይ እንደ አንድ ግዙፍና ሊገታ እንደማይችል የእሳተ ገሞራ ፍንዳታ የመካከለኛው ምስራቅ ውጥረት ዛሬ የመጨረሻውና እጅግ አስፈሪው ምዕራፍ ላይ ደርሷል። በዋሽንግተን የኃይል ማማና በቴህራን ጥንታዊ ቅጥሮች መካከል ለበርካታ አስርተ ዓመታት ተገንብቶ የቆየው የጠላትነት ግድግዳ አሁን ወደ ቀጥተኛ የጦርነት ነጋሪት ተቀይሮ የዓለምን ትንፋሽ በአንድ ላይ አስቁሟል። የዚህ ሁሉ ታላቅና አስደንጋጭ ክስተት ማዕከል ደግሞ ዳግም ወደ ስልጣን መንበራቸው የተመለሱት ፕሬዝዳንት ዶናልድ ትራምፕ ናቸው። ትራምፕ ለዓለም ባስተላለፉት በመላው የቴህራን ቤተ መንግሥት ውስጥ እንደ መብረቅ በወረደው አስፈሪ ማስጠንቀቂያቸው የዲፕሎማሲው ጊዜ አብቅቶ የብረት ጡጫው እርምጃ የሚጀመርበት ሰዓት መቃረቡን በይፋ አብስረዋል። ይህ ማስጠንቀቂያ ዝም ብሎ የአንድ መሪ ንግግር ሳይሆን የወደፊቱን የዓለም ሥርዓት የሚወስን የታሪክ መጋጠሚያ ሆኗል። ፕሬዝዳንት ትራምፕ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋይት ሃውስ ለ3 ሰዓታት የፈጀ የምስጢር ድባብ የተጫነውና የቀጠናውን ዕጣ ፈንታ የሚወስን ታሪካዊ ስብሰባ ካደረጉ በኋላ በራሳቸው የማኅበራዊ ትስስር ገጽ ትሩዝ ሶሻል ላይ የሰነዘሩት ቃል የዓለምን ሚዲያዎችና ዲፕሎማቶችን አንቀጥቅጧል። ትራምፕ በታላቅ ግርማ ሞገስና በከረረ ቃና እንዲህ ብለዋል። ከኢራን ጋር ስምምነት ላይ መድረስ ከተቻለ ያለኛ ተመራጭ ነው። ነገር ግን ይህ ካልሆነ ውጤቱ ምን እንደሚሆን የምናየው ይሆናል። ይህ ንግግር በዲፕሎማሲ ቋንቋ ተዘጋጁ፣ ካልሆነ ግን እንመታችኋለን የሚል ቀጥተኛና የማይለወጥ ትርጉም አለው። ፕሬዝዳንቱ አክለውም ኢራን ከዚህ ቀደም በደረሰባት የሚድናይት አመር ወታደራዊ ጥቃት ያልተማረች ከሆነ አሁን የሚጠብቃት እርምጃ ከዚያ እጅግ የከፋና ሀገሪቱን ወደ አመድነት የሚቀይር እንደሚሆን ፍንጭ ሰጥቷል። ይህ ጥቃት ቀደም ሲል በሰኔ ወር አሜሪካ በኢራን የኒውክሌር ጣቢያዎች ላይ የሰነዘረችውንና መሬት አንቀጥቅጥ የተባለውን ጥቃት የሚያስታውስ ነው። ይህ የማስጠንቀቂያ ደውል ዝም ብሎ የቃላት ፉከራ አይደለም፣ በተግባር የታጀበና የቀጠናውን ወታደራዊ ሚዛን በእጅጉ የለወጠ ክስተት ነው። አሜሪካ ቀድሞውኑም ዩኤስኤስ አብርሃም ሊንከን የተባለችውን በውስጧ በሺዎች የሚቆጠሩ ወታደሮችንና ዘመናዊ የጦር አውሮፕላኖችን የያዘች ግዙፍ ተንሳፋፊ ምሽግ በፋርስ ባህረ ሰላጤ አሰማርታለች። ሆኖም ትራምፕ በዚህ አልረኩም። ሌላኛው ታላቁ አርማዳ ወይም የጦር መርከቦች ስብስብ በመንገድ ላይ ነው በማለት ቴህራንን ይበልጥ አጣብቂኝ ውስጥ የሚከት ወታደራዊ ዝግጅት መኖሩን ይፋ አድርገዋል። ቢ52 የተባሉት የኒውክሌር ቦምብ የመሸከም አቅም ያላቸውና የሰማይ አንበሳ የሚባሉት ግዙፍ የቦምብ ጣይ አውሮፕላኖች በክልሉ ሰማይ ላይ ማንዣበባቸው ዋሽንግተን ለዲፕሎማሲው የምትሰጠው ጊዜ በሰኮንዶች የተቆጠረ መሆኑን የሚያሳይ ትልቅ ምልክት ነው። እነዚህ አውሮፕላኖች ከሩቅ ሆነው ማንኛውንም የከርሰ ምድር ምሽግ የመበተን አቅም ያላቸው በመሆኑ የኢራን ኒውክሌር ጣቢያዎች ዋነኛ ኢላማ መሆናቸው ግልጽ ሆኗል። በዋይት ሃውስ የተደረገው የትራምፕና የኔታንያሁ ስብሰባ በኢራን ላይ የሚሰነዘረውን ግፊት ወደ አዲስና ወደማይመለስ ምዕራፍ አሸጋግሮታል። ኔታንያሁ ዋሽንግተን የደረሱት በተለመደው የሰላም መንገድ ሳይሆን የጦርነት እቅዶችን በኪሳቸው ይዘው ነው። ጠቅላይ ሚኒስትሩ ትራምፕን ለማሳመን የሞከሩት አንድ ትልቅ ጉዳይ አለ። ማንኛውም ከኢራን ጋር የሚደረግ ስምምነት የኒውክሌር ፕሮግራሟን በመገደብ ላይ ብቻ ሳይሆን መላውን መካከለኛው ምስራቅ ወደ ጥላቻ ደመና የሸፈነውን የባለስቲክ ሚሳኤል ክምችቷን እንዲያካትት ነው። ይህ ደግሞ ለኢራን ትልቅ ቀይ መስመር ነው። ኔታንያሁ በትራምፕ የሚመራውና የሰላም ቦርድ በተባለው አዲስና ዓለም አቀፋዊ ተቋም ውስጥ በይፋ አባል በመሆን መፈረማቸው በኢራን ላይ የሚወሰደው እርምጃ የአሜሪካና የእስራኤል የተቀናጀና የተቀደሰ ኦፕሬሽን እንደሚሆን ያረጋገጠ ክስተት ሆኗል። ይህ ቦርድ ትራምፕ ዓለምን በአዲስ መልክ ለመምራትና ሰላምን በኃይል ለማስከበር የፈጠሩት መሳሪያም ተደርጎ ይወሰዳል። የኔታንያሁ ፊርማም እስራኤል ከዚህ ቀደም ከነበረችበት የተናጥል እርምጃ ወጥታ ከአሜሪካ ጋር ሙሉ በሙሉ ለመቀናጀት መዘጋጀቷን ያሳያል። በሌላ በኩል በቴህራን ሰማይ ስር ያለው ሁኔታ እጅግ አስጨናቂና በጭንቀት የተሞላ ሆኗል። ሀገሪቱ 47ኛውን የእስላማዊ አብዮት በዓል በምታከብርበት በዚህ ወቅት ከውስጥም ከውጭም ታላቅ ጫና እየበረታባት ነው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በቴህራን አዛዲ አደባባይ ለተሰበሰበውና በቁጣ ለገነፈለው ሕዝብ ንግግር ሲያደርጉ ድምፃቸው በሐዘን ተሰብሮ ነበር። ፔዜሽኪያን በአገሪቱ ውስጥ በተቀሰቀሰው ሕዝባዊ ተቃውሞ የጸጥታ ኃይሎች በወሰዱት የኃይል እርምጃ ለደረሰው እልቂት በሕዝባችን ፊት እናፍራለን ሲሉ ይፋዊ ይቅርታ ጠይቀዋል። ይህ በኢራን ታሪክ እጅግ ብርቅ የሆነ ክስተት ነው። ፕሬዝዳንቱ የሕዝቡን ቁጣ ለማለዘብ ቢሞክሩም በጎዳናዎች ላይ የፈሰሰውና በሺዎች የሚቆጠሩ ዜጎችን የገደለው የደም ዋጋ ግን መንግስታቸውን ከውስጥ እየበላው ይገኛል። በሰብአዊ መብት ተሟጋቾች መረጃ መሰረት በቅርቡ በተከሰተው ተቃውሞ የሟቾች ቁጥር ወደ 7000 ሊጠጋ መቻሉ የዓለምን ማህበረሰብ አስቆጥቷል። ታሳሪዎቹም ከ50 ሺህ በላይ መሆናቸው ይነገራል። ይሁን እንጂ የኢራን ወታደራዊ አመራሮችና ሃይማኖታዊ መሪዎች አሁንም በከፍተኛ የፉከራና የጀብደኝነት ስሜት ውስጥ ናቸው።
የሀገሪቱ ከፍተኛ መሪ አያቶላህ አሊ ካሚኒ ህዝቡ ጽናቱን እንዲያሳይና ለጠላት እጅ እንዳይሰጥ ጥሪ አቅርበዋል። የኢራን ጦር ጠቅላይ መሪም በበኩሉ አሜሪካ ማንኛውንም አይነት ጥቃት ብትሰነዝር የማያዳግምና እጅግ ሰፊና መራር ምላሽ እንደሚሰጥ አስጠንቅቀዋል። በተለይም የኢራን የሚሳኤል አቅም ለድርድር የማይቀርብና የሀገሪቱ ህልውና መሰረት መሆኑን ደጋግመው እየገለጹ ይገኛሉ። በኢራን ደቡብ ምስራቅ ግዛት በሚገኘው ኢራን ሻህር ውስጥ በወታደራዊ ተሽከርካሪዎች ላይ የደረሰው የቦምብ ፍንዳታ ግን የሀገሪቱ የጸጥታ መዋቅር በውስጥ በኩል እየተሸረሸረ መምጣቱን የሚያሳይ አደገኛ ምልክት ሆኖ ተመዝግቧል። ይህ ፍንዳታ በከተማዋ በሙሉ የተሰማ ሲሆን የኢራን ወታደራዊ ኃይል በራሱ ግዛት ውስጥ እንኳን ሙሉ ቁጥጥር እንደሌለው ያሳያል ተብሏል። ትራምፕ ግን ይህንን ሁሉ የኢራን ወታደራዊ ፉከራ ከቁብ የቆጠሩት አይመስሉም። ለሳቸው ኢራን ማለት ወይ ታዛዥ ሆና የኒውክሌርና የሚሳኤል ህልሟን የምታቆም ካልሆነ ግን ወታደራዊ ክንፏ የሚሰበር ሀገር ነች። ፕሬዝዳንቱ ወይ ስምምነት ላይ እንደርሳለን ካልሆነ ግን እንደባለፈው ጊዜ በጣም ጠንካራ እርምጃ እንወስዳለን በማለት ለኢራን የሰጡት ምርጫ እጅግ ጠባብ መሆኑን አስምረውበታል። ትራምፕ በቅርቡ ለፎክስ ቢዝነስ በሰጡት ቃለ መጠይቅ ኢራን ኒውክሌር መሳሪያ ብቻ ሳይሆን ሚሳኤልም ሊኖራት እንደማይገባ በግልጽ ተናግረዋል። ይህ ደግሞ ቀደም ሲል የነበሩትን የዲፕሎማሲ ስምምነቶች ሙሉ በሙሉ የሚሽርና አዲስ የጨዋታ ደንብ የሚያስቀምጥ ነው። በኦማን በኩል የሚደረገው የደብዳቤ ልውውጥና የዲፕሎማሲ ሽምግልና እስካሁን ምንም አይነት ተጨባጭ ለውጥ አለማምጣቱ የጦርነቱን ደመና ይበልጥ እንዲጠቁር አድርጎታል። ይህ የሀያሎቹ ፍጥጫ መላውን ዓለም በታላቅ ስጋት ውስጥ ጥሏል። ፈረንሳይና ሌሎች የአውሮፓ ሀገራት በኢራን የሚካሄደውን የሰብአዊ መብት ረገጣና የኖቤል ተሸላሚዋ ናርጌስ ማህዲን እስራት እያወገዙ ቢሆንም የአሜሪካው ወታደራዊ እርምጃ ግን መላውን ቀጠና ወደማይወጣበት የደም ውቅያኖስ ሊከተው ይችላል የሚል ስጋት አላቸው። የጀርመኑ አምባሳደር ጄን ሳንፌልድ እንደገለጹት አውሮፓ የትራምፕን የሰላም ቦርድ በከፍተኛ ጥንቃቄ እያጠናችው ሲሆን በጉዳዩ ላይ ከአሜሪካ ወዳጆቻቸው ጋር ለመነጋገር እየሞከሩ ነው። የተባበሩት መንግስታት ድርጅትም በኢራን ላይ የሚጣለው ጫና ወደ ሰብአዊ ቀውስ እንዳያመራ እየተማጸነ ይገኛል። ትራምፕ ግን ለእነዚህ ዓለም አቀፍ ተቋማት ያላቸው ግምት ዝቅተኛ መሆኑ ይታወቃል። የሰላም ቦርድ የተባለው አዲሱ ተቋማቸው የተባበሩት መንግስታትን ሚና ተክቶ ዓለምን በአዲስ መልክ ሊያስተዳድር እንደሚችል ፍንጭ እየሰጡ ይገኛሉ። የኢራን መንግስት በበኩሉ የፕሮፓጋንዳ ስራውን አጠናክሯል። በትምህርት ቤቶች ውስጥ ተማሪዎች የትራምፕንና የኔታንያሁን ምስሎችን እንዲያቃጥሉና ይህንንም በቪዲዮ ቀርጸው ለባለስልጣናቱ እንዲልኩ ትዕዛዝ ተላልፏል። ይህ ካሚኒ ሕይወቴ ነው የተባለው ዘመቻ ወጣቱ ትውልድ ለጦርነትና ለጥላቻ ለማነሳሳት የታለመ ነው። ሆኖም በተቃራኒው በቴህራን ምሽቶች ከየቤቱ ጣሪያ ላይ ሞት ለባለስልጣናቱ የሚል መፈክሮች በድምፅ ማጉያ ሳይቀር እየተሰሙ ነው። ይህ የውስጥ ክፍፍል ለትራምፕ ወታደራዊ እቅድ ትልቅ ግብዓት ሆኗል። ፕሬዝዳንቱ ከገዛ ህዝቡ ጋር የሚዋጋ መንግስት የውጭ ወረራን ሊቋቋም አይችልም የሚል እምነት እንዳላቸው ይነገራል። በመካከለኛው ምስራቅ ላይ እያንዣበበ ያለው ይህ ታላቅ አደጋ የሰዓቱ እጅ ወደ መጨረሻው ደቂቃ እየተቃረበ መሆኑን ያሳያል። ትራምፕ በባህር ላይ ያሰማሯቸው ግዙፍ የጦር መርከቦች፣ በሰማይ ላይ ያሰማሯቸው ቢ-52 ቦምብ ጣይ አውሮፕላኖችና በዋይት ሃውስ ውስጥ ከኔታንያሁ ጋር የገነቡት የጋራ ግንባር ኢራን ላይ የደቀነውን የሚሳኤል አፈሙዝ ያመለክታሉ። በሌላ በኩል በቴህራን አደባባይ የሚሰሙት የህዝብ የለቅሶና የቁጣ ድምጾች የኢራን መንግስት ዕድሜ እያጠረ መሆኑን ይገልጻል። የኳታሩ መሪ ሼክ ታሚም ቢን ሐማድ አልታኒ ከትራምፕ ጋር በስልክ ተነጋግረው ውጥረቱን ለማርገብ ቢሞክሩም የትራምፕ አቋም ግን ፍጹም ግትርና የፈለግኩትን ስጡኝ የሚል ሆኗል። ታሪኩ የሚቋጨው በሁለት መንገዶች ብቻ ነው። ወይ ኢራን ለትራምፕ ድርድር የማይደረግባቸው ጥያቄዎች እጅ ሰጥታ የኒውክሌርና የሚሳኤል አቅሟን ትገታለች። ካልሆነ ግን የታሪክ መዝገቦች እንደሚመሰክሩት የሚድናይት አመር ጥቃት በድጋሚ በቴህራን ላይ በማረፍ ሀገሪቱን ወደማይመለስ ጥፋት ይወስዳታል። ትራምፕ ለዓለም ያሳዩት ቁርጠኝነትና ለኢራን ያስተላለፉት ማስጠንቀቂያ ለቀጣዮቹ ቀናት ለዓለም ሰላም ወይም ለታላቅ ጦርነት ወሳኝ መሆናቸውን ያረጋግጣል። የኢራን የቀድሞ የጦር አዛዥ ሞሰን ረዛይ እንደተናገሩት ጦርነት ከተጀመረ ዳግም የተኩስ አቁም ስምምነት አይኖርም። ይህ ንግግር የሁለቱንም ወገኖች ቁርጠኝነትና የጥፋቱን ስፋት የሚያሳይ ነው። ዓለም ትንፋሿን ውጣ የምትጠብቀው ይህ ታላቅ ፍጥጫ የመካከለኛው ምስራቅን ካርታ ለዘላለም ሊለውጥ የሚችልበት የመጨረሻው አፋፍ ላይ ደርሷል። ይህ ሁሉ ክስተት እየሆነ ያለው ኢራን በውስጥ አመፅ እየታመሰች ባለችበትና ኢንተርኔት በከፊል ተዘግቶ ባለበት ሁኔታ ነው። የኢራን ሕዝብ በመንግስቱ ላይ ያለው እምነት መሟጠጡና የኑሮ ውድነቱ ክፉኛ መናሩ ለትራምፕ አስተዳደር ትልቅ ዕድል ፈጥሯል። የኢራን ሕዝብ ራሱ የመንግስት ለውጥ እንዲያመጣ እንፈልጋለን የሚለው የጄዲ ቫንስ ንግግር አሜሪካ ከውጭ ወታደራዊ ኃይል
ከውስጥ ደግሞ በህዝባዊ አመፅ ኢራንን ለማንበርከክ የያዘችውን የስትራቴጂ ፍጥጫ ያሳያል። ትራምፕ ከኔታንያሁ ጋር ባደረጉት ስብሰባ በመካከለኛው ምስራቅ እውነተኛ ሰላም አለ ብለው መናገራቸውም በእሳቸው እይታ ሰላም ማለት ጠላትን በማንበርከክ የሚመጣ መሆኑን ያረጋግጣል። ውጥረቱ ይበልጥ የከረረው የኢራን ከፍተኛ የደህንነት ባለስልጣን አሊ ላሪጃኒ ወደ ኦማን ባደረጉት ጉዞ ነው። ላሪጃኒ ከአልጀዚራ ጋር ባደረጉት ቆይታ እስካሁን ከዋሽንግተን ምንም አይነት ተጨባጭ የሰላም ሐሳብ እንዳልቀረበላቸውና በኦማን የተደረጉት ንግግሮች የመልእክት ልውውጦች ብቻ መሆናቸውን ገልጸዋል። ይህ ደግሞ አሜሪካና ኢራን አሁንም ድረስ በሐሳብ እጅግ መራራቃቸውን ያሳያል። ላሪጃኒ አክሎም ንግግሩ በኒውክሌር ፕሮግራሙ ላይ ብቻ እየተገደበ መሆኑንና ሌሎች ጉዳዮችን ማለትም እንደ ሚሳኤል ያሉትን እንደማያካትት ተናግረዋል። ይህ የቴህራን ግትር አቋም ከትራምፕ ሁሉንም አሳልፋችሁ ስጡ ጥያቄ ጋር ቀጥታ የሚጋጭ ነው። በመካከለኛው ምስራቅ ያሉ የአሜሪካ አጋሮችም ሁኔታውን በስጋት እየተከታተሉ ነው። የኳታሩ መሪ ሼህ ታሚም ከትራምፕ ጋር ባደረጉት የስልክ ንግግር ቀጠናዊ መረጋጋትን ስለማስጠበቅ ተወያይተዋል። ኳታር ለዓመታት በአሜሪካና በኢራን መካከል እንደ ድልድይ ሆና ስታገለግል የቆየች ቢሆንም አሁን ግን የትራምፕ ወታደራዊ ጫና የሽምግልናዋን አድማስ እያጠበበው መጥቷል። በሌላ በኩል የእስራኤሉ ፕሬዝዳንት አይዛክ ሄርዞግ በካምቤራ አውስትራሊያ ሆነው በሰጡት መግለጫ የትራምፕና ኔታንያሁ ስብሰባ በቴህራን የሚመራውን የእኩይ ግዛት ለማዳከም ትልቅ ስኬት እንዲያመጣ ተመኝተዋል። ይህ ደግሞ እስራኤል የኢራንን መንግስት ለማፍረስ ያላትን ከፍተኛ ፍላጎት በድጋሚ ያረጋገጠ ነው። በኢራን ውስጥ ያለው የሰብአዊ መብት ሁኔታም ለውጭ ጣልቃ ገብነት ሰበብ እየሆነ ነው። ፈረንሳይ የኢራን መንግስት ናርጌስ መሐመዲን በድጋሚ በማሰር የጭቆናና የማስፈራራት መንገድን መምረጡን ገልጻለች። ናርጌስ መሐመዲን በሀገር ደህንነት ላይ አደጋ በመፍጠርና በስርዓቱ ላይ የፕሮፓጋንዳ በመንዛት በሚል ክስ ነው ተጨማሪ እስራት የተፈረደበት። ይህ ዓለም አቀፍ ቁጣ ትራምፕ በኢራን ላይ የሚወስዱትን ማንኛውንም እርምጃ በፍትሐዊነት ለመሸፈን ይረዳቸዋል ተብሎም ይታመናል። የተቃውሞ ሰልፈኞቹ መገደልና መታሰርም የአሜሪካ ኮንግረስ አባላት በኢራን ላይ ጠንካራ እርምጃ እንዲወሰድ ግፊት እንዲያደርጉ ምክንያት ሆኗል። በአሜሪካ ውስጥ ግን ሁሉም ሰው ጦርነትን የሚደግፍ አይደለም። 25 የሚሆኑ የሰላም ተሟጋች ድርጅቶች፣ አብያተ ክርስቲያናትና የሰብአዊ መብት ተሟጋቾች ለኮንግረስ አባላት በጻፉት ደብዳቤ በኢራን ላይ የሚወሰድ ወታደራዊ እርምጃ የኢራንን ሕዝብ ስቃይ ከመጨመር ባለፈ ምንም ፋይዳ እንደማይኖረው አስጠንቅቀዋል። እነዚህ ድርጅቶች ትራምፕ ያለ ኮንግረሱ ፈቃድ ጦርነት እንዳይጀምሩ የሚከለክል ሕግ እንዲወጣ እየጠየቁ ነው። ወታደራዊ ጥቃቶች ተቃዋሚዎችን አይረዱም፣ ይልቁንም ቀጠናዊ ቀውስን ይፈጥራሉ ሲሉም ተከራክረዋል። ሆኖም ትራምፕ ለእንደዚህ አይነት የውስጥ ተቃውሞች ትኩረት የመስጠት ልምድ የላቸውም። ይህ ታላቅና አስፈሪ የጂኦፖለቲካ ድራማ አሁን ወደማይመለስበትና ዓለምን ወደ ከፍተኛ ድንጋጤ ወደ ከተተበት ትልቅ ምዕራፍ ተሸጋግሯል። በመካከለኛው ምስራቅ ሰማይ ላይ የሚታየው የጥቁር ደመና ስብስብ የዝናብ ሳይሆን በሺዎች የሚቆጠሩ ሚሳኤሎችና የቦምቦች ውርጅብኝ ምልክት እየሆነ መጥቷል። ፕሬዝዳንት ዶናልድ ትራምፕ በታሪካቸው ታይቶ በማይታወቅ ቁርጠኝነትና የጦርነት ስሜት ለቴህራን ባለሥልጣናት የሰጡት የጊዜ ገደብ በሰከንዶች እየተቆጠረ ይገኛል። ትራምፕ በዋይት ሀውስ የኔታንያሁ ስብሰባ ማግስት ያስተላለፉት ማስጠንቀቂያ የዲፕሎማሲውን በር በመዝጋትና የጦርነቱን መለከት በመንፋት መካከል ያለ ቀጭን መስመር ነው። ፕሬዝዳንቱ በታላቅ ቁጣና ኃይል የታጀበውን ንግግራቸውን ሲቀጥሉ ኢራን አሁን የገጠማት ምርጫ ወይ ፍጹም የሆነ ታዛዥነት ወይ ደግሞ ፍጹም የሆነ ውድመት መሆኑን ደጋግመው አረጋግጠዋል። ትራምፕ እንደሚሉት አሜሪካ አሁን የሰበሰበችው ወታደራዊ ኃይል ከዚህ ቀደም ዓለም አይታው የማታውቀውና ማንኛውንም ሀገር በአንድ ጀንበር ወደ አመድነት የመቀየር አቅም ያለው ነው። የሚድናይት አመር ትዝታ ገና ከቴህራን መሪዎች አእምሮ ሳይጠፋ አሁን ደግሞ ታላቁ የአሜሪካ አርማዳ በፋርስ ባህረ ሰላጤ ላይ እንደ አስፈሪ የባህር አውሬ ተደቅኗል። ፕሬዝዳንቱ ሁለተኛውና ሶስተኛው የጦር መርከቦች ስብስብ በመንገድ ላይ ናቸው ማለታቸው አሜሪካ ለዲፕሎማሲ የምትሰጠው ቦታ እጅግ እየጠበበ መምጣቱን የሚያሳይ አስደንጋጭ መረጃ ነው። ይህ ወታደራዊ ጫና በባህር ላይ ብቻ እየተገደበ አይደለም። ቢ-52 የተባሉና የሰማይ ጭራቆች እየተባሉ የሚጠሩት ግዙፍ የቦምብ ጣይ አውሮፕላኖች በክልሉ ሰማይ ላይ የሚፈጥሩት ድምፅ በቴህራን ቤተ መንግስት ውስጥ ያሉትን ባለስልጣናት እንቅልፍ የሚነሳ ሆኗል። እነዚህ አውሮፕላኖች በሺዎች የሚቆጠሩ ኪሎሜትሮችን ያለ ማረፊያ በመብረር እጅግ ዘመናዊና መሬት ሰንጣቂ ቦምቦችን በኢራን የኒውክሌር ምሽጎች ላይ የመጣል ብቃት አላቸው። ትራምፕ ለኢራን የሰጡት ትዕዛዝ ግልጽ ነው። የኒውክሌር ፕሮግራማችሁን ብቻ ሳይሆን እስራኤልንና ጎረቤቶቻችሁን የሚያሰጉትን ሚሳኤሎች በሙሉ በአንድ ጊዜ ማቆም አለባችሁ። ይህ ጥያቄ ለኢራን መሪዎች እንደ ሞት የሚቆጠር ቢሆንም የትራምፕ ማስጠንቀቂያ ግን ካላደረጋችሁት ውጤቱን ታዩታላችሁ የሚልና ለድርድር የማይቀርብ ነው። በዋይት ሀውስ የተደረገው የትራምፕና የኔታንያሁ ስብሰባ ደግሞ ለዚህ የጦርነት እሳት ተጨማሪ ነዳጅ ሆኗል።
ኔታንያሁ ዋሽንግተን የደረሱት በታላቅ የድል ስሜትና አሜሪካን ወደ ቀጥተኛ ጦርነት ለመሳብ በሚያስችል ስልት ነው። ጠቅላይ ሚኒስትሩ ትራምፕን ያሳመኑት አንድ ትልቅ ሀቅ አለ። ኢራን ኒውክሌር ባይኖራትም እንኳን አሁን ያላት የሚሳኤል ክምችት ለዓለም ሰላም ትልቅ ስጋት መሆኑን ነው። በዚህም ምክንያት ኔታንያሁ በትራምፕ በሚመራውና የሰላም ቦርድ በተባለው አዲስና ዓለም አቀፋዊ የኃይል ማዕከል ውስጥ በይፋ አባል በመሆን ፈርመዋል። ይህ ቦርድ ትራምፕ የተባበሩት መንግስታትን ሚና ለመተካትና የዓለምን ፖለቲካ በራሳቸው መንገድ ለመዘወር የፈጠሩት መሳሪያ ነው። ኔታንያሁ በዚህ ቦርድ ውስጥ መካተታቸው እስራኤል በኢራን ላይ የምትሰነዝረው ማንኛውም ጥቃት የአሜሪካ ሙሉ ድጋፍና ይሁንታ እንዳለው ማረጋገጫ ሆኗል። ትራምፕ የመጨረሻውን ማስጠንቀቂያ ሰጥቷል። መዶሻውም ተነስቷል። ዓለም ትንፋሿን ውጣ የምትጠብቀው ይህ ታላቅ ክስተት የመካከለኛው ምስራቅ ካርታ ብቻ ሳይሆን የመላው ዓለምን የታሪክ አቅጣጫ ለዘላለም ሊለውጠው ይችላል። በታሪክ ታይቶ የማይታወቅ ወታደራዊ ዝግጅትና የፖለቲካ ቁርጠኝነት ዛሬ ኢራን ላይ ተደቅኗል። የትራምፕ ማስጠንቀቂያ በቴህራን ጎዳናዎች ላይ እንደ ሞት ጥላ እያንዣበበ ነው። ውጤቱም በቅርቡ በዓለም ፊት ይፋ እንደሚሆን ይጠበቃል። ዓለም ዛሬ ያለችው በታላቅ ጦርነትና በግዳጅ በሚመጣ ሰላም መካከል ባለ ጠባብ አፋፍ ላይ ነው። ይህ ፍጥጫ እንዴት እንደሚጠናቀቅ ማንም እርግጠኛ ባይሆንም አንድ ነገር ግን ግልጽ ነው። ፕሬዝዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ላይ የፈረዱት ፍርድ ወደ ተግባር ለመለወጥ የመጨረሻውን ሰከንድ እየጠበቁ ነው። የታሪኩ ፍጻሜም እጅግ አስፈሪና መራራ ሊሆን እንደሚችል ይገመታል።